ምን እንታዘዝ? ይቅርታ ትብብር ነበር ነው የፈለኩት። ትብብር? እሺ ምን ልታዘዝ? እህቴ ሳውዲ አረቢያ ያለችና ችግር ላይ ነው ያለችውና ልትተባበረኝ ትችላለህ? የምችለው ከሆነ እሺ። ምንድነው ጉዳዩ? ንገሪና። ሁኔታ ምንም እናውቀው ነገር አልነበረም። እሺ አሁን ላይ ሰሞኑን ግን በቃ በጣም ስትደበድባት ምናምን እንደዚህ ጥርሷን ሰብራት ምናምን በቃ በጣም ከአቅሟ በላይ ሲሆን አንቃ ልትገላት ስትል እንዳጋጣሚ የውጭ በር ክፍት ስለነበረ ወጣ ሩጣ ፖሊስ አገኛት ማለት ነው። እና ፖሊስ ጣቢያ ከወሰዷት በኋላ እንዳጋጣሚ አሻራ ሲያደርጉላት ህጋዊ ነች እና ሴትዮዋን ጠርተው ጥርሷን እንድታሰራላት የቀራትን ብርም እንድትሰጣት ፓስፖርቷን ምናምን አስተካክላ ወደ ሀገሯ እንድትመልሳት ሴትዮዋን አስፈርመው እሷን ወደ መጣችበት ከኢትዮጵያ ወደ ወሰዳት ኤጀንሲ ቢሮ ወሰዷት፣ ራሳቸው ፖሊሶቹ ማለት ነው። ላው ኢትዮጵያ የላካት ኤጀንሲ ነው እንጂ እኛ ምንም ልናደርጋት አንችልም። ምክንያቱም እዚህ ጋር ያለው ቢሮ የተለያየ የአፍሪካ ሀገራት እንትን ነው እንጂ የኢትዮጵያ ብቻ አይደለም። የሷን ጉዳይ ይዘን እኛ እሷን ሴትዮዋን መክሰስ አንችልም አለን። ኢትዮጵያ ያለው ኤጀንሲው ደግሞ ኢትዮጵያ የላካት ኤጀንሲ ደግሞ ስንደውልለት እሷ ከዛው በምትችለው አረበኛም ይሁን በተርጁማንም ይሁን እንትን አድርጋ ራሷን አተዛው የምታስጨርስ እንጂ እኛ ምንም የሚያገባን ጉዳይ የለም እያሉ አይው ሳምንቷ ነው ልጅቱ ጥርሷ እንደዚህ ስትወረውራት ጥርሷ ሲሰበር ሌላው ጥርሷ ምናምን ተመትቶ ስለነበረ ምግብ መብላት አልቻለችም። እንደዚህ አንገቷን ያነቀቻት ራሱ በጣም ያመመኝ ነው ምናምን አለች። ግን መቆም አልቻልኩም፣ በቃ ራሴን በጣም ነው የሚያዞረኝ አለች። ግን በቃ ማንም ሊተባበረን ፈቃደኛ አይደለም። እኔ እንጃ እንዴ ምን ማድረግ እንዳለብን ራሱ አላውቅም። እየተቆራረጥሽ ነው። ኔትወርክ የለውም። አሁን መጥቷል፣ ግን በመሀል ቁርጥ እያለ ነበር። እሺ እና አሁን እሷ እህቴ ያለችው ቢሮ ውስጥ ነው። ቢሮ ላይ ደግሞ ምንም እየተባበሯት አይደለም። ቢሮ እዛ ያሉትን አናግረን ነበር፣ ለማናገር ሞክረን ነበር አረቦቹንም ምናምን። ግን እኛ አይመለከተንም፣ የኢትዮጵያ የላካት ኤጀንሲ ነው እዚህ ያለው ነገር ሊያስጨርስላት የሚገባው አለን። ኢትዮጵያ ያለውን ደግሞ ስንጠይቅ እዛ ያለው ራሳቸው እሷ በትርጁማን አማካኝነት እነሱን አውርታ እሷ ናት የምትጨርስ ይሉናል። ምንም ያልገባንም። ፓስፖርቷ ራሱ ገና ከሴትዮዋ ጋር ነው ያለው። ብሩን እንኳን እኛ ራሳችን እንቻል ችግር የለውም እዚህ መጣ ትታከማለች ብለን ነበር። ግን ፓስፖርቷን እንኳን የሚያስመጣላት ሰው ልናገኝ አልቻልንም። ከኔ ነው አይደል? ዋይፋይ እኮ በቃ ተጫወተ። ምን ለማረጋው አላውቅም። ይሰማሻል? ለኔ ይሰማኛል አሌክስ። ዋትስአፕ ላይ እኮ ጽፌልኝ ነበረ። ዋትስአፕ ላይ እኮ አልችልም። እሺ እኔና ንገሪና እና አሁን ምን ችል ከሆነ እንግዲህ እኛ ምን እንርዳሽ ማለት እኔ አሁን እሷን የምፈልገው ሴትዮዋ እንኳን ባታሳክማት ብሯንም ማሰጠት ባይችሉ ቢያንስ ፓስፖርቷን ከሴትዮዋ ላይ እንዲቀበሉልን እና ወደ ኢትዮጵያ የምትመጣበትን ነገር እንዲመቻችና ከዚህ መጣ እንድትታከም ነው። ኤጀንሲው ደግሞ ምንም ማንን እንጠይቅ? ኢትዮጵያ ደግሞ ያለው ኤጀንሲ ስትፈልጉ መጣችሁ ክሰሱኝ እኔ ምንም ማድረግ አልችልም ይላል። የላካት እሱ ነው ፈርሞ። ቁጥር ምናምን የለበሱ ዩኒፎርም ላይ ያለና ስንጠይቃቸው ደውለን ስልክ ራሱ ለማንሳት ፈቃደኛ አይደለም። ክፍለ ሀገርና ያለነው ቤተሰብ ደግሞ ከዛ አዲስ አበባ ድረስ ሄዶ እሱን የማውራት እሱን እንትን የማለት አቅሙ ደግሞ የለም። ይሄን ስላወቀ ጭራሽ ስልክ ሊያነሳልን ፈቃደኛ አይደለም እኮ። አሁን ይሄንን
እንግዲህ ይህንን መፍትሄ ለመስጠት እሷ ያለችበት ሀገር እንግዲህ እዚህ ዱባይ ቢሆን እዚህ ሌበር የሚባል ነገር አለ። ሌበር ማለት ይህን ጉዳይ የሚመለከተው ማለት ነው። እዛ ደውለሽ ነው መፍትሄ ወይም ክስም የምታቀርቢው፣ እነሱ ይከታተሉ። ማን ጋር እኔ ማለት ነው የለኝም። እዛ የምታውቀው ሰው ካለ እንደዚህ ሊተባበረን የሚችል ሰው በዚህ ጉዳይ የሚሰሩ ሰዎች አሁን ለምሳሌ እና ሀቡ ምናምን እንደዚህ ሰው ቤት ማዳሞች ጋር የተጣሉ ልጆች ጋር ምናምን እንደዚህ ኮንታክት ኑሯቸው ምናምን ሲያስወጡ እንደዚህ ሲያሳፍሩ እናውቃለን። እኛ ከነሱ እርዳታ ምናምን ብር አይደለም እኛ ምንም እናውቀው ሰው የለም። ኤጀንሲውን አምነን ነበር በህጋዊ መንገድ የሄደችው፣ ግን ምንም ሊተባበሩን አልቻሉም እኮ። አሁን እንግዲህ እኔ ሳውዲ ማውቀው ሰው የለም። እኔ የምኖረው ዱባይ ነው። እሺ ቢዚ ቢሆን ኖሮ እንግዲህ የት መሄድ እንዳለብሽም ልጠቁምሽ እችላለሁ ከማውቀው ኢንፎርሜሽን አንጻር። እዛ እንግዲህ ያው እዚህ ወይ ጠቁም ሰው ካለ ሳውዲ ነው ያለችው። ሳውዲ ይህን ጉዳይ ሳውዲ አሁን ለምሳሌ እና ሀቡ ይሰራሉ፣ ግን ሀቡ ብዙ ጊዜ እንደዚህ አይነት ነገሮች ላይ ስትሰራ አውቃለሁ። ግን እሷ ጋር ኮሜንት ላይ ይኸው ዛሬ 5ኛ ቀኔ ነው በተደጋጋሚ ላይቭ ስትገባ እየጠበቅኩ ብጽፍ ምናምን ጭራሽ የሚቀበለኝ ሰው ላገኝ አልቻልኩም። ቢያንስ የእሷ ወይ የሀቡ አድሬስ እንደዚህ ስልክ ቁጥሯ ምናምን ብዙ ጊዜ ስለምትሰራ ምናልባት ስልክ ቁጥሯ የምታውቁ ልጆች ካላችሁ እንደዚህ ተባበሩን። እኛ የምንፈልገው ትብብር ነው። ላይቭ ላይ ሄደሽ አናግረሽ አያዩትን ዛሬው 6ኛ ቀን የምር ላይቭ ላይ በገባች ቁጥር እየጻፍኩኝ ጭራሽ ኮሜንቱን እንትን ያደርጉታል፣ ያጠፉታል። ትብብርሽን ፈልጌ ነው ምናምን ስል ኮሜንት እንትና ቆይኝ እና ታውን ብዙ አሁን እዚህ ብዙ ኮሜንት አለ አይደል? አሁን ይሄን ሁሉ ኮሜንት ለማየት እኔ እቸገራለሁ። ለምሳሌ ግን አንቺ ሄደሽ አሁን ወይ ሞዴሬተሮች ምናምን ካለ ጻፊላቸው ለነሱ በፐርሰናል ማለት ነው። እንደዚህ ፖስት መስመር ወይም ደግሞ እዚህ ውስጥ ያላችሁ ልጆች ልጠቁማት ወይም እዛ ስቴት ላይቭ ላይ እንትን ልትሉ ከቻላችሁ አግዟት። በዛ እንግዲህ መፍትሄ ያገኛለሁ። ኮሜንት ላይ ኮሜንቱን እንድታየው የሚያደርግልኝ ሰው ካለ የኛማ ጭራሽ ዘጉት እኮ እንትኑን አቡ ትብብርሽን ፈልጌ ነው ብዬው ዛሬ ስንተኛ ቀን ነው ስጽፍ ጭራሽ ኮሜንት እንዳንሰጥ ዘጉት። አሁን ሌላ አካውንት ከፍተን ራሱ እየጻፍን ነበረ። በቃ ምንም ሊያዩልን ፈቃደኛ ነው። ከታች እየጻፉ ቁጥር ግን ልትመልስልን ፈቃደኛ አይደለችም አዚዛ የምትባለው ልጅ። አዎ ግን አሁን ይሄንን ነገር እኔ ማለት በግሌ አንቺ ሰው ጋር ከምትሄጂ አሁን ከሊጌጂ ምናምን ይልሻል ሰው በህግ ብትይዙ ጥሩ ነው። እዛው ሀገር ፖሊስ አለ አይደል? ለፖሊስ አመልክታችሁ ጉዳዩን በህግ ብትይዙት ፖሊስ ጋር ገብቶ ፖሊስ ምናምን ጋር ለመሄድ ሰው ነው። እዛ ፖሊሶች ጋር ይሁን ወይ ደግሞ እንደዚህ አይነት ነገሮች ላይ የሚሰሩ ሰዎች ምታቀው ወይ ደግሞ እዚህ ካንተ ጋር አንተ ቤት ያሉ ፖሊስ ጋር ለምን እንዴት ፖሊስ ጋር እንዴት ነው የሚደወለው? እዚህ ነፃ መስመር እኮ ነው ፖሊስ ጋር ነው የሚደወለው። እንዴት ነው የሚደወለው? 999 ነው የሳውዲ ስልክ ፖሊስ ስልክ ቁጥር። ሳውዲ ሆነሽ ነው እንጂ ሳውዲ ማኩ የሚተባበረኝ ሰው አጣ። እኔ ያለሁት ሌላ ሀገር ነው፣ ኢትዮጵያ ውስጥ እንትን አይደለም፣ ሳውዲ አይደለም። እኔ ደውላ በቃ እዛው ሆና እሷ ተደውልና የገጠማትን ነገር ታመልክት፣ ወይ ፖሊስ ጣቢያ ካለ አቅራቢያዋ ሄዳ ጉዳዩን እንጂ እኔ ማናውን አሁን ግለሰብ ጋር ብትሄጂ ያ ሰው የህግ አካል አይደለም። ገብቶሻል? የሚችል ከሆነ እችላለሁ ይልሻል፣ ወይም እስከሚችለው ድረስ ይሄድና በቃ አልቻልኩም ሊልሽ ይችላል። አንቺ ድካም ነው የሚሆነው። ግን ጉዳዩን በህግ ከያሽው ህጋዊ ከሆነች ልጅቷ ፖሊስ ይህን ጉዳይ ተከታትሎ መፍትሄ የሚሰጥሽ ይመስለኛል። እንደዛ ብታረጊ ባይነኝ እንደ ሀሳብ። እሺ ወንድሜ፣ እስኪ ከአቡ ጋር ማለት የአቡ ቤት ኮሜንታችሁ ልታይላችሁ የምትችል ልጆች ተባበሩንና ነው ዛሬ ልታየው አልቻለችም፣ ግን ተባበሩን። እዚህ የእሱ ቤት ያላችሁ ልጆች አቡ ጋር እንዲታይላችሁ የሚችል ሰዎች ተባበሩ። እሺ አይዞሽ።
ደውሉ። ኦኬ እንዲህ አይነት ነገር በጣም ብዙ ነው አይደል? የማትፈቱትን ነገር እጃችሁን ማስገባት የለባችሁም። በመሰረቱ ማታረጉትን አረጋለሁ ማለት አያስፈልግም። የምትችሉትን ነገር ምክንያቱም ሰው ይጠብቃል ከእናንተ። የሰው ልጅ ክቡር ነው። የሰው ልጅን ህይወት ኃላፊነት ወስዳችሁ እንዲያረግልሃለሁ የምትሉት ጉዳይ ካለ በትክክል ማድረግ አለባችሁ። አለበለዚያ ክቡሩን የሰው ልጅ እናንተ ጋር መጥቶ መፍትሄ ያገኛለሁ ብሎ ማትችሉት የእናንተ ጉዳይ ካልሆነ ያን ጉዳይ ልትፈቱለት ካልቻላችሁ በቃ አትችሉ። መንገድ ከሌለውና ከእናንተ አቅም በላይ ከሆነ በቃ ነው ማለት ነው። መናገር ነው እውነቱን ተናግሮ የመሸበት ማድረግ። ምንም መቀባባት ድራማ ምናምን አያስፈልገው። እንደዛ ነው ማለት ነው። እዚህ ጋር ስትመጡ ማለት ነው የምችለው ከሆነ አረገዋለሁ፣ ማልችለው ከሆነ አልችለው። ለምን ተስፋ ሰጣለሁ? የሰው ልጅ ተስፋ ይዞ ለምን መጨረሻ ለምን ልቡ ይሰበራል? ፋይናል ይሰማል። ሄሎ እሺ፣ ኮይን ልስጣችሁ እስቲ፣ ኮይን ልስጣችሁ። እንዲህ አይነት ነገር ትናንትም አንድ ልጅ ብላን አለች። ብዙ ነው፣ በጣም የብዙ ሰው ችግር ነው እና ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላደረገ ሰው ነው እሺ የሚሰጠው። ብዙ ታብ አድርጉና ከ3 ደቂቃ በኋላ ሳጥኑን ስትነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበሩ ነው ወይም ሜምበራችሁ የጠቆረ ማለት ነው። እሺ በርጋ እስቲ ግፊያው ምንድን ነው? ቆይ እስቲ በጣም የሚያስፈልጋቸው ሰዎች ብናስገባቸው ጥሩ ይመስለኛል። ይሄ ድምፅ ይረብሻቸዋል። ቆይ ልዝጋ እንዴ ይሰማል? እንታፈስ አሌክስ ባሌ ዝም ብሎ ያናድደኛል ማለት ነው። ያናድደኛል ማ ባለቤቴ ያናድደኛል። ምን እያደረገ ነው የሚያናድድሽ? እና አውቃለሁ ወላሂ ዝም ብሎ በቃ በሆነው ባልሆነ ያናድደኛል። ምን ሲያደርግ ነው የምትናደጂው? ከየት ልጀምርልክ? ግን ይጨንቃል። አይዞሽ። ምን እያደረገ ነው የሚያናድድሽ? ምን መሰለክ ከዚህም በፊት ያኔ እኔና እሱ የተለያየ ሀገር ነበር ማለት ነው። ከዛን እሱ ሌላ ሀገር ነበረ፣ እኔም ያው ሌላ ሀገር ነበርኩ። በዛ መሀል እኔ የሆነ መሬት ገዛለሁ ማለት ልገዛ ማከርኩት እና ፎቶውን ልኬለት ከዛና ማከረው በቃ ተስማምተን ለመግዛት ማለት ነው። ከዛ አልፈለገውም፣ እሱ ቦታውን አልወደደውም ማለት ነው። ከዛ እኔ ደግሞ በቃ
እሺ በራስ አንተ የምትፈልገውን ደግሞ ላክልኝና እኔ ሊያው ምናምን ከሱ ምንም የሚመጣ ነገር የለም። ከዛም በቃ እምቢ ሲለኝ በራሴ ጊዜ ያ መሬት ተነስቼ ያው ማለት እኔ በክፋት አስቤ ሳይሆን ያው ነገም ለሁለታችን ነው በማለት ያ መሬት ገዛው ማለት ነው። ከዛን ገዛውኝ ያው አልወደደውም፣ እሱ እንዳልወደደውም እያወቅኩኝ ገዝቼ ገባ። ከዛ ያን ቤት ቦታው ላይ ማለት ሲገዛ በእርግጥ ቦታው ወደው መሬት ነበር፣ ባዶ መሬት ነው የተገዛ። ከዛን ካርታ አልወጣለትም። ያው ግዴታ ካርታ እንዲወጣለት ቦታው ላይ ቤት መሰራት አለበት ተባለ። ከዛን ሰርቪስ አሰራውበት ማለት ነው። እሱ እዛ እያለ ገና ሳይገባ በፊት ተሰራበት። ከዛን ከገባ ወዲህ ደግሞ ያው መኖሪያ ቤት ከጎኑ ይሰራ ተባብለን እሱም የተወሰነ ይዞ ገባ። ተጨማመረበት። እኔም ካን ያረኩኝ ያልኩትን አደረኩኝ። ከዛም ተሰራ ቤቱ ማለት ቤቱ እስካሁን ድረስ ያው እየተሰራ ነው። አሁን ግን ሊያልቅ የተወሰነ ነው የቀረው ማለት ነው። እና ዝም ብሎ በቃ በዛ ቦታው ላይ ዝም ብሎ ይወቅሰኛል ማለት ነው። ሰሚ እኔም ቢሳላልኩ ብቻ በህል ተነስተሽ መሬት ገዛሽ ያልሆነ ቦታ ድካም ነው ሁሉም ነገር። በቃ ሁሌ መበሳጨት፣ ሁሌ በኔ ነው እንትን የሚማረረው ማለት ነው። ከዛን እኔ ምን አጠፋው ማለት ለኔና ያው ለነገ በጀናል ብዬ ያደረው እኔ በእርግጥ እዛኔ እሺ ብዬ እሱን በቃ እሱ ባለው ይሁን። ምክንያቱም እንደዚህ የሆነ መሬት ቡና ነገር ለመግዛት ምናምን ነበር አንድ እንትን ማለት ነው። አንድ ፈጫሳ ነው የሚባለው። አሁን እስከ 300,000 ብር ነው የተሸጠ ያለው። ከዛን ለግዛ ስለው አይሆንም አለኝ። ከዛን እሺ ብዬ በቃ ተውኩኝ፣ የእሱን ንግግር ሰምቼ ማለት ነው በዛው። እና እስከ ዛሬ በቃ ይወቅሰኛል ሁሉንም ነገር ትቼ በቃ ሀታ የሆነ ነገር በተነሳ ሰዓት እንጣላለን። ምን አደረግኩ እኔ ከጎኔ ቁሜ ሰላም ከዛም በቃ እንደዛም እያልኩኝ አሁን ባለፈው እንደዚህ የተሰራ ቤቱ በመሃል የሆነ ብር ላኩኝ ማለት ነው። ከዛን ብሩን እቃው ተወደደ። እዛን ሰዓት የሆነ እንትን አሸዋ መግዛት ነበር። ሲወደድ በቃ ይቆይ ምናምን እና ሲቀንስ ይገዛል ምናምን አለኝ። እሺ አልኩትና ከዛን እሱ እኔን ሳማክረኝ ያው
እሱ ለራሱ ብቻ ሳይሆን ተገሰርቶበት ሊያተርፍበትም ነው በእኛ ለኛ በማሰቡ ነው ምናምን ነገር አለና ከዛን በቃ ብዬ ተናደድኩ። በቃ ለምን ሳያስፈቅደኝ ለምን እንደዚህ ያደረገ ምናምን ብዬ በጣም ተናደድኩኝ። ከዛን እሱም አልነገረኝም። ያው እሱ ለኔ ሊነግረኝ ፈርቶ በጓደኛው ነበር እንትን ያለው ማለት ነው የነገረው። ከዛን እሺ ብዬ በቃ ተውኩኝ አለ። በስተመጨረሻ ያው በራሱ ጊዜ ደወለልኝና ከዛን 2 ወር ምናምን ድፍን አላወራሁትም፣ እሱም አልደወለልኝም። እኔም ያው በዚህ ተናድጄ ዘጋሁት ማለት ነው። በዛው መሬቱን እንትኑን አይኔ እኮ እንዲህ ልነግርሽ ፈራውኝ ለአንቺ ራሱ ነግሬ በጣም እንደተናደድሽ ሰላማ ደግሞ ያው ይሄ ብር ከሚቀመጥ እቃ ይገዛበትና ከዛን የሚሰራው ነገር ይሰራል ብዬ አስቤ ነው እንጂ ለሌላ ነገር አይደለም ምናምን አለኝ። ከዛ እሺ ብዬ በቃ ታውኩኝ። ምክንያቱም ያው እዛ ጋር ያለው ነገር የሁለታችን ነው ብዬ በማሰብ ታውኩኝ። ከዛን በዛው ብር ራሱ እሱ የገዛበትን ነገር ሽጦ ምናምን የሚደረገውን ነገር አደረገ ማለት ነው። ያው ብሩን አላበላሸውም ልፈልጌ ነው። ከዛን በቃ እሱም እየተሰራ ያለ አሁን በቀደም ደግሞ ያንንም ትቼ ያው 2 ቦታ እንዲ እንትን አልልም ብዬ የተወሰነ ብር ለሱም 20 ሺህ ብር ለሱ አድርጌ የሆነ ቃል ለመግዛት ለቤቱ ከዛ ለማዘር ደግሞ 7000 ብር ስጣት ብዬ 27000 ብር አስገባው ማለት ነው። ከዛን ድምጽ ያስኩለት አብሬ እንዲ 20 ሺህ ብር ለአንተ ለማዘር ደግሞ 7000 ብር ስጣት ብዬ ላኩበት። ከዛን እሱ ድምጹንም አልሰማም። ለማዘር ብሩን ሰጣሃት ወይ ብዬ ስጠይቀው ስንት ልስጣት ብሎ ጠየቀኝ ማለት ነው። ከዛ ምን ነው ቮይስ ይዤልሃለሁ እና 7000 ብር ስጣት ብዬ በጽሁፍ አስቀመጥኩለት። አይ አሁን የቀረው እኔ ጋር ብዬ አይ እኔ በብሩ አልበላውም፣ ያው ቤቱ የሆነ እቃ ጎደለው በዛ ነው የገዛሁት እንጂ ለራሴ ምንም ያደረኩት ነገር የለም ምናምን አለኝ። በቃ በዛው በጣም ተናድጄ ያው ዝም አልኩት ማለት ነው። ገብቶ ካለ ያኔ አላወራሁትም እስካሁን ድረስ። እሱም ዝም ብሎኛል፣ እኔም ዝም ብዬዋለሁ ማለት ነው። እና በቃ ሁሌም እንደዚህ በቤቱ ምክንያትም እንትን ነው የሚለኝ በእኔ ላይ ገብቶ ካለ ይወቅሰኛል፣ ያልኩትን ነገር አይሰማኝም። አይ እዚህ ጋር እንለያይ ማለት ሳይሆን ምን ማድረግ ነው ያለብኝ ማለት እስኪ መፍትሄ ካለው እንድትነግረኝ ፈልጌ ነው። ምን ያህል ጊዜ ሆናችሁ ከተጋባችሁ? ወደ ሀገር ቤት አይ አልሄድኩኝም። እሺ ሚውተርኪ እና አዳምጪ። አንደኛ መቼ ነው የምትኖሪው? ችግር እንዳይኖር ነው እንዴ የምትፈልጊው? ችግሩ እኮ መለያየታችሁ እኮ ነው። ወረቀት ላይ ነው እንጂ ትዳራችሁ ህይወት እኮ የለውም። እየሞተ እኮ ነው ትዳራችሁ። 5 ዓመት ሰው ሀገር ነሽ፣ እሱ ሀገር ቤት ነው ወይ ሌላ ጠብሷ ላይ ቢጠብስም አትፈርጅበት። እንዴት ነው የሚጠብቅሽ? 5 ዓመት ገንዘብ እየሰራሽ ነው፣ እየላክሽ ነው፣ ቤት ሰርተሻል፣ የሆነ ነገር አድርገሻል። ግን በአካል ተለያይታችኋል።
ባልና ሚስት እኮ ችግራቸውን አብሮ ነው መወጣት ያለባቸው። አብሮ መግባት፣ አብሮ መውጣት አለባቸው። አብሮ መብላት፣ አብሮ መጠጣት አለባቸው። ገብቶሻል? እንጂ እሱ እኮ ነው ህይወቱ እንጂ ለባልና ሚስትነትማ ለወረቀት ሌላ ሀገርም ሰው ባልና ሚስት ነን ልክ እንደ ዕቃ ጨዋታ ተባብሎ እኮ መኖር ይችላል። ይሄ በሆነበት ሁኔታ ያናድደኛል፣ ሚለውን አይሰማም። እነዚህ ነገሮችን እኮ ቀላል ናቸው። ሰው እኮ ብዙ ነገር ውስጥ ይገባል። ቺት ይደረግባቸዋል። አንዳንዶቹ ላያቸው ላይ ማግጡባቸዋል። ባል ሴትም ከሆነች እንደዛው። ከዚህ የባሰ ሩቅ እስከ ኖርሽ ድረስ ችግሩ እየተባባሰ ነው የሚመጣው። ይሰለችዋል እኮ ሰው ተራርቆ። ገብቶሻል? ስለዚህ ምን ቢሆን ጥሩ ነው? ሂጂ ወደ ቤትሽ። በቃ ምንድን ነው ሰው ሀገር ላይ መሬት ገዛው ቤት ሰራው አልሽኝ። መቼ ነው የምትኖሪበት? መቼ ልትኖሪ ነው? ሰው እኮ በትንታም ይሞታል እኮ። ሰራን አለ የሰራነውን ነገር አትሊስት እንብላው። ቤት ከሆነ እንኖርበት፣ እንደርበት። የሰራነው ቤት ውስጥ አንድ ቀን እንኳን እንደርበት። አንድ ደህና እንቅልፍ እንኳን እንተኛበት ሳንሞት። አለበለዚያ ዝም ብለሽ ነው ስደት እንደሆነ አይለቀሽም። እዚሁ ነገ ስትይ፣ ዛሬ ስትይ፣ ከነገ ወዲያ ስትይ ይችላል። አንዳንዴ ወደ ራስ ማየት ትክክል ጥሩ ነው። እሺ እናት፣ እዛ እኮ ችግር የለም እያልኩሽ አይደለም። እሱ ጋር ችግር ቢኖርም ግን አንቺም የችግሩ አካል ነሽ፣ የመፍትሄው አካል ሁኚ አትሊስት። ስለዚህ ይሄን ብታስቢበት ጥሩ ነው። መሄድሽ በጣም ኢምፖርታንት ነው። ሁለተኛው ነጥብ ገንዘብ አትላኪ እባክሽ። ገንዘብ የምትልኪለት ከሆነ ሰውየው እናቱ ተመስዩና አለቀ። ወንድ ልጅ አይደል ስራ እየሰራ ለምን የምትልኪው? አንቺ ነሽ እንዴ አርማታ ምናምን አስቦክተሽ ቤት የምታሰሪ? እሱስ ቦታ ተቀያየርን ማለት ነው። ወንድና ሴቱ ሰው ቆፍጠን በይ። ገንዘብ እየላክሽለት ከሆነ ይሄ ሰው ተቸግሮ ርቦት ጠምቶት ታሞ ተኝቶ ምናምን ከሆነ ኦኬ፣ ለሌላም ታረጊዋለሽ። ኢትስ ኦኬ። ነገር ግን በምንም አይነት ሁኔታ ውስጥ ደህና ሆኖ እጅና እግር እያለው ጤነኛው ነው እየሰራ ከሆነ ብሩን ያዥ። ውስጥ ይጁ የጋራችሁ የት ሄድባችሁ? አስቢበት። ተግባባ? አዎ ነው እኮ አሌክስ። ግን ያው አለ አይደል እኔ ብቻ እንጃ። አሁን እዚህ ጋር ኢትዮጵያ ላይ ታውቃለህ፣ ከዚህ ገብቼ አሁን ቤቴን ልጨርስ ወይ የጎደለውን ቦታ ልምላብል ያዛን የማድረጉ እንትን አይኖረኝም። ግዴታ ስራ ሊኖረኝ ይገባል። እሱም የሚሰራው ያው የባጃጅ ስራ ነው። በእርግጥ ግን ብቻ በቃ ከሱ ብር እኔ እዚህ ያለው ነው ፍሬያማ የሚሆነው እዛ ሂዶ ማለት ነው። ወጥቷል። እኔ ያ ብቻ ሳይሆን በቃ ማለት ለምን በዚህ ያክል እኔን ይወቅሰኛል? በዛ ላይ ደግሞ እንዲህ ያው ሴት ምናምን ባልኮ ጉዳይ በዛ አይነት እንኳን ያው እኔ እንጃ። እኔ መቼም እንደዚህ ያደርጋል ብዬ አላስብም በራሴ በኩል ማለት ነው። ምክንያቱም በጣም ነው ማምነው ማለት ነው። ገብቶካል። እሱም ደግሞ በዛ ልክ ነው ለኔ ያለው ቦታ ማለት ነው። ጥላቻ ምናምን እኮ አይደለም። በእርግጥ ያስብልኛል፣ ከዚህ እንድገባ ይፈልጋል ምናምን አለ አንዳንድ ነገሮች ያለ መግባባት በቃ እኔ ደግሞ በጣም ነው የምናደደው ነገር ሲለኝ። ለምን እኔ እዚህ ጋር የደከምኩ እንደዚህ እየሰራሁ ለምን እኔ የምለውን አይሰማም? እንደገና የሆነ ነገር በቃ ተነጋግረን ጨርሰናል አይደል? ሆነ ነገር ተጣልተናል። ያን ነገር እኔ ለማስተካከል እንደገና ወደ ኋላ አምስጥቼ ላውራስ ላይ ያለፈውን ነገር ለምንድን ነው የምትናገረኝ? እሱን አልፈልግም። አሁን ያለንበትን ነው ያለፈውን ነገር በቃ መልሼ እንዳወራበት አይፈልግም።
እሱም ከኔ ባሰው እንዴተኛ እና በንግግር እንባባም ብዙም ጊዜ ያልኩት ያወራው ቻይንኛ ነበር እንዴ ጓዶች? ቅድም ምናልባት ወይ እሱ አንዳንዴ እኮ ቲክቶክ እኮ ወዥበር ያደርገዋል። የማታወሩት ለምሳሌ አማርኛ እያወሩ እሱ ጋር ሲደርስ ቻይንኛ ሆኖ ሊሰማት ይችላል። አላም ነው እኮ ይህን ሶሻል ሚዲያ የኔ እናት። ምክንያቱ እኮ እሱ ነው ያልኩሽ። መራራቃችሁ እስካለ ድረስ እንዲህ ነው የሚቀጥለው። አለመግባባታችሁ የዚህ አካል ነው። አጠገብሽ ቢሆን ይህ ችግር ሊፈታ ይችላል። በቃላት ቁጭ ብላችሁ ትደማመጣላችሁ። አትሊስት የአንቺ ኃላፊነትሽን ትወጫለሽ፣ እሱም ኃላፊነቱን ይወጣል። ችግር ካለ ቁጭ ብለሽ ፌስ ቱ ፌስ ትነጋገርሽ። ርቀት ላይ ግን እያለሽ 5 ዓመት የኔ እናት፣ እኔ ሚስት ኖራኝ 5 ዓመት አይደለም 5 ወር ሌላ ቦታ ሄዳ ብትቆይ በቃ እንደፈረሰ ነው የምቆጥረው ትዳሩ። ቀልድ የለም። ከአይኔ ራቀ ከልብ ይርቃል። እግዚአብሔር እንኳን እንድትለያየ አይደለም የሚፈልገው ሰው። ባልና ሚስቶች አንድ ቤት ውስጥ ከተጋቡ ጊዜ ጀምሮ አብረው ነው መኖር ያለባቸው። በተራራቃችሁ ቁጥር ክፍተት እየገባ ነው የሚመጣው። ሰይጣን ሹክ ይለዋል፣ ሹክ ይልሻል። ስህተት ቢፈጠር ማለት አትችይም። አንቺም ተጠያቂ ነሽ። ይሄ ልጅ ሄዶ የሴት ሌላ ጸባይ የለበትም አልሽ፣ እሱን አታውቂም። ቢያደርግ ከሌላ ሰው ጋር ቺት አደረገ ምናምን ቢባል ወይም ማን ነው ብሌም የምታደርጊው? ይሄ ሰውዬ ሰው ነው፣ ወንድ ልጅ ነው። ሚስቱ 5 ዓመት ጥላው ሄዳ አጠገቡ የለችም። ስህተት እኮ ነው የሰራው፣ ግን ለስህተቱ አንቺም ተጠያቂ ነሽ። ስለዚህ ሂጂ ባይነኝ እኔ ሀሳብ ከፈለግሽ። አይ እዚሁ ቆያለሁ አንዳንድ ነገሮች ማስተካከል ፈልጋለሁ ካልሽ ይሄን ቻዩ። ይሄንን ሁለት ወዱ እንዴት ይቻላል? እዚህም ሆነሽ መልአክ የሆነ ባል ፈልገሽ ጠዋት ስትነሽ ሁሉም ነገር ፐርፌክት አድርጎ እየሰራ ምትይውን ሁሉ እሺ የሚል በቃ ታዛዥ፣ ልክ እንደ ሎሌ ያልሽው በሙሉ ፐርፌክት ተደርጎ ስትር ተደርጎ የተሰራ ምናምን በቃ ምንም ስህተት የሌለው በቃ መልአካዊ አይነት ነገር አጠብቂ እንዴ ከሰው ሰው ሀገር ቆያለሁ ካልሽ ይሄ እየተፈጠረ ያለውን ነገር ቻል አድርገሽ ትሪት እያደረግሽ ለመሄድ ሞክሪ። አለበለዚያ ደግሞ ሂጂ። ከሁለቱ አንዱን መረጭ እንጂ ሁለት ነገር እንዴት ተደርጎ ይወሰዳል? አንቺ ራሱ ይሄንን ማስተዋል አለብሽ። ለማለት የፈለግኩት ገብቶሻል? አዎ አሌክስ ገብቶኛል። አይ እኔማ እኮ እሄዳለሁ። ያው ካሁን በኋላ የተወሰነ ትንሽ ቆይ እንጂ ምክንያት ያስፈልገውም። አሁን እሄዳለሁ ልሄድ ነው ሳይሆን ጀስት ቹዝ ዘ ቤስት አንሰር። ጥያቄ ተጠይቀሽ ምርጫ ከተሰጠሽ ለሐመር ውሃ የሚል ምርጫ ከተሰጠሽ አንዱ ነው አይደለም የምትመርጪው። ሁለት ቦታ ታከቢው አይደለም። ስለዚህ በህይወት ውስጥም ያለሽ ምርጫ አንዱን መምረጥ። አይ እንዲህ የምትይው ነገር ካለ እየተፈጠረ ያለውን ነገር ለመቀበል ዝግጁ መሆን አለብሽ። ግልጽ ነው? እሺ አሌክስ፣ አዎ ገብቶኛል። አመሰግናለሁ። ጓዶች አሁን አንዳንዶቻችሁን እዚህ ቀዶ ጥገና ክፍል ብናስገባችሁ ታባሽ ነይ እንደውም መዶሻውንም ማምጣልኝ ሚስማሩንም ማምጣልኝ ብላችሁ ሚስማሩንም መዶሻውንም አካፋውንም ምናምን አንድ ላይ ከታችሁ የምትሰፉት ይመስለኛል። አንዳንዶቻችሁ ትዕግስት ማጣት ነው። እንደውም የታባሽ ሙቻት እንደውም ብላችሁ ሰርጀሪ ክፍል ሰው ከገባ ከተቀደደ ትዕግስት ያስፈልጋል ጓድ። ሚሰውት እኮ ወለ ትዕግስት ግን የምትባይ የለሽም እዚህ ውስጥ ስምሽ ትዕግስት ቲጂ። እንደው ስምሽን ብታወሽ እንደ ሀሳብ። ጤና ይስጥልን። አብሮ ይስጥልን። እንዴት ናት? እግዚአብሔር ይመስገን። እንኳን ደህና መጣሽ። ወዳደቀ
የሩም አወዳደቅ ነው የወደቀችው። ኮማ ክፍል አስገቡልኝ። ብዙ ፌንት ሰላም ሄሎ ኦኬ ቶሎ ቶሎ እሺ መልስ ካልሰጠ አንድ ሰው ወደ ቀጣይ ብዙ ሰው ስለሆነ ያለው ገስ ላይ እሺ በተሻለ መጠን ለሚያስፈልገው ሰው እንድንደርስ ማለት እሺ አስፈላጊ ሰው እንድንደርስ እሺ ኮይን የወሰዳችሁ ልጆች ማለት ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አዲሱ እሺ ሄሎ ሰላም አለይኩም እንዴት ነህ? ፈልጌ ነበረ ቴሌግራም ላይ አውርቻለሁ አልመለስክልኝም። ዋትስአፕ ላይ ብትልኪልኝ ጥሩ ነው። ቴሌግራም ላይ በጣም ስለሚበዛ ብዙ እዛ ላይ አክቲቭ አልሆንም ቶሎ ቶሎ። ኦኬ ዋትስአፕ እንዴት ነው የማገኘክ? እዛው ቁጥር በራሱ ቁጥር በቴሌግራሙ በዚህ ስራ አለ። ኦኬ ካሜራ ትልካለክ? አሁን እዚህ ጋር እናውራ ስለሱ ጊዜ እንግዲህ ኦኬ ኦኬ ሳይሆን መልስልኝ ቢሆን ከሆነ ይሆናል። ኦኬ በቃ እሺ 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 አመሰግናለሁ። ያው ያለችን ሰዓት አንድ ሰዓት ተኩላችንን ሱቅ እንዳናረገው ብዬ እኮ ነው። እዚህ ጋር ብዙ ትኩሳት ያለበት ላብላብ የሚል ብዙ ሳል ያለበት ሰው እያለ እንደው ስለ ንግድ እቃ መላክ መግዛት መሸጥ ምናምን ብናወራ ፌር አይደል? እውነቴን እኮ ነው። ስጋላችሁ ሄሎ ሄሎ እሺ ሄሎ ይሰማል? አይ አመለጠች። ጋይስ እባካችሁ ስትገቡ አትሊስት ድምጻችሁን አሰሙ። በትክክል ሰው መኖሩን እንወቅ። ዝም ካለ ለሰከንዶች እንደሌላችሁ ነው የምቆጥረው። ይሰማል? ሄሎ አሁን እንደዚህ አሁን በቃ የለም ያሰው ሶ ቶሎ ሄሎ ብትሉን አትሊስት ችግር ነው። ከዛ በኋላ ትቆዩ። እሺ ሰላም ሄሎ ወይ ማሚያወራው ዝም ይላል። ገብቶ ቶሎ ቶሎ መሄድ ያለብን ለዛ ነው። ለሆነ ሰው እንደርሳለን። አትሊስት የሆነ ሰው ገብቼ እንደው ሀሳቤን ብናገር ብሎ እያሰበ ያለ ሰው ይኖራል። ትዕግስት ነው የሚያስፈልገን። እሺ ትዕግስት እንደሆነ የለም ትዕግስት ስማ ትዕግስት የሆነች ወይ ወንድም ከሆነ ትዕግስቱ የሚባል ወንድ ካለ ስሙን ቢያውሰን ይሰማል። ለኔ ይሰማኛል። አይሰማም? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? በጣም ብዙ ጊዜ ብዙ ያደረኩላቸው ሰዎች ቶሎ እንዴት ነው ይፈርዳሉ። እና የኔ ታሪክ ማለት ነው በ18 ዓመቴ ነው የገባሁት ስዳር። በ18 ዓመቴ ነው የተዳርኩት። ከዛ ስወልድ ደግሞ 19 ዓመቴ ነው። እና ከዛ በጣም ብዙ ግፍ ነው የደረሰብኝ ታውቃለህ። ከ3 ወር እርጉዝ እያለሁ እሱ ያልሆነ ባህሪ ምናምን አሳየና ከሱ ጋር ተለያየን። ይሄ ወረቀታችንን ሳንቀድ ግን መለየት ማለት ነው። እና ተለያየንና እኔም የራሴ
ያነሳ አልነበረም ምናምን እና ወንድሜም ስለነበረ በወቅቱ ያላደረገኝም የሆነ በጣም ይጠብቀኝ ነበረ ምናምን። ከዛ የዛ ሰዓት ላይ ልክ ወንድሜን በሞት ካጣሁት በኋላ የሆነ የብቸኝነቱን ስሜት ሲሰማኝ የእሱም እንትን ሲደራረብብኝ ደውዬ አገኘሁት፣ አወራኝ ምናምን። ከዛ አብረን ለመሆን ወሰንንና ቼክአፕ ነበረኝ እና ለቼክአፕ ሲሄድ እሱና ጓደኛው የዛ ሰዓት ልጄ እንትሞት ይሁን እኔ የሆነ ነገር ደረሱብኝ ሁለቱም ማለት ነው። ደፈሩሽ? አዎ። እና በዛ ስራሴ መከላከልም አልችልም ነበር ማለት ማንና ማን ናቸው ይሄንን ያደረጉት? ባለቤቴና ጓደኛው። እሺ። እና ማንንም የሚከራከርልኝ ሰው ምናምን አልነበረም። ስልክ እናቴም ይሄንን ነገር ከሰማች በጣም እንትን ትልብኛለች ብዬ ስላሰብኩ ምንም ነገር መናገር አልፈለኩም ለእናቴ ራሱ ማለት ነው። እና በወቅቱ የነበረኝ ነገር ማለት ይሄ መቆም አልችልም፣ ሽንት መቆጣጠር አልችልም፣ በጣም ብዙ ነገሮች እና ሁሉም ለሱ ነው የሚያግዘው። ማለት አንድ ሰው ለኔ የሚያግዝ ሰው አልነበረም በወቅቱ። እኔ ይሄ ማለት ከደረሰብኝ ነገር አንፃር ህመሜ እንዲህ ነው ብዬ ኤክስፕሌን ማደርግበት አቅም ራሱ አልነበረኝም። ማለት እንደዚህ እኔ ደረሰብኝ እንደዚህ ነው የተበደልኩት ይሄ ነው ምናምን ማለት አልችልም ነበርና ጓደኛዬ ነበረች በጣም መወዳት ማከብራት በጣም ትልቅ ቫልዩ ያለኝ እሷ ከጎኔ ነበረች እና ፈጣሪ ያግዝሻል፣ አይዞሽ፣ አብረን ታልፊዋለሽ ይሄንን ጊዜ እያለ እሷ ነበረች ያገዘችኝ ነበረች። ልክ እሷ እኔን ስበልድ ልጄ 5 ወር ከሆናት በኋላ ደህና ነበረች፣ ምንም አልሆነችም። አይታኝ ሰላም ብላኝ፣ ግን አንድ ሳምንቱን የስንብት ነገር ነበር። እንዳይሰማሽ እንዳትሰበሪ ምናምን እያልሽ በጣም ብዙ ነገሮችን ተነግረኝ ነበርና ቀለል አድርጌ ነበር ያየሁት። በጣም ቀለል ማለት ነው። ሁሌ ስለማገኛት በቃ የምትቀልድብኝ እኔን ለማበርታት የምትጠቀመው ነገር ነበር የመሰለኝና ምን እንደሆነች አላውቅም፣ ግን የምትሞትበትም ቀን ታይቷት ይሆንም አላውቅም፣ ግን በአንድ ላይ ታጣኋት እሷንም ማለት ነው። ማለት ታሪክቶሪ እንደዚህ አጣኋት ምናምን ስለ ቀለል አድርጌው ምናምን አይደለም፣ ግን ሰው ለኔ ያለው አመለካከት ጥሩ አይደለም። በቃ ስለቂ እኔ አሁን ማህበረሰቡ ላይ ያለኝ እንትን ወልባ እናቴ ጀምሮ ማለት እኔ እናቴ ብቻ ናት የሆነ እንትን የምታደርገኝ ቫልዩ የምትሰጠኝና ሲሆን የሆነ ነገር ሲያደርግልኝ ምናምን አትሊስት ሲያቅፈኝ ራሱ በቃ ለእኔ ነው የሚመስለኝና በጣም ሰዎችን ከልክ በላይ ነው የምቀርበው። ይሄ ከልክ በላይ መቅረብ ማለት ነው። እና በጣም ፍቅርን እፈልጋለሁ። የሆነ ፍቅር ፈልጌ በጣም ብዙ ጊዜ ነው የተጎዳሁት። የሆነ ሰው ሲያቅፈኝ ራሱ እውነት አይመስለኝም። እኔ አሁን ከምንም ነገር በላይ የሆነ እውነተኛ ሆኖ የሚያቅፈኝም ሰው ነው የምፈልገው። ሽሽግ የሚያደርገኝ ምናምን ግን ነው ከህይወት የሚወጡት ማለት ነው።
እና እሷንም የሳታት በቃ ምንም አማራጭ አልነበረኝም። ወደ ስደት መጣሁ። ልጄንም ትቼ እናቴ ጋር ልጄንም ተውኩ። እሱንም እዛ ጋር ማየት አልችልም ማለት ባየሁት ቁጥር የሚያደርገው እንትን የሆነ ሀረካት አለው። በቃ በጣም የሚያስጠላ። እኔ እንደዚህ ያደረገኝ እስከማይመስል እሱ ተበዳይ እስከሚመስል ድረስ ነው። እና በጣም ጅንን ብሎ ነው የሚሄደው ምናምን። እኔ እዛ ቦታ ላይ ስትሰበር በቃ ቀጥቶ አማራጭ ያደረጉት ወደ ስደት መምጣትን ነው። እና አሁን ላይ አልቻልኩም ማለት እዚህም ይሁን እንደዚህ ከሰው ጋር ግባባለሁ ምናምን እስቃለሁ በጣም። አሁን ይሄኛው በጣም እስቃለሁ ስጫወት ችለሽ እንደዚህ የምታደርጉ ማለት አላውቅም እንዴት ልንገርህ። እና ከጸጸት እንዴት ልዳን ማለት እኔ በጣም የሆነ እየጸጸተኝ ነው ያለው። ወንድሜ መተን ሲል እኔ በታመምኩበት ታይም ላይ ነው ወደ እኔ ለመምጣት እያደረገ ነበርና በዛ ታይም ላይ ወድቆ እንትን ጭንቅላቱ ላይ እንትን ብሎ ነው ደምሶት ነውና ያጸጸት ራሱን ማለት አልለቀቀኝም። በጣም ብዙ ጊዜ ከራሴ ጋር አወራለሁ፣ ከአምላኬ ጋር ተጣልቻለሁ። ምንም ይሄ አሁን ይሄ አምላክ አለ እኔ ጋር ይሰራል የሚሉት ነገር እኔ አለ እንዴ ነው የምለው። ለሰዎች አላቸው አምላክ እንዳለ አምናለሁ፣ ግን ለእኔ ለብቻዬ የለኝም ነው የምለው። ማለት አይኝም ዞሮ ውስጥ እንዴት አድርጌ ነው መውጣት የምችለው? በዛ ጉዳይ ላይ ብዙ ጊዜ ለሰዎች ምክር ስትሰጥ ስለምሰማ እና በዛ እንትን እንድትለኝ ብዬ ነው ምክር እንድትሰጠኝ ምናልባት ከተጠቀምኩበት የሆነ ነገር ከጠቀመኝ ብዬ ነው። እና ሊጸጸት ሊደፋኝ ነው ማለት እዚህ መጥቼ በቃ ሰው ነው የምፈልገው፣ የሆነ ሰው ጋር ነው መሸሸግም የምፈልገውና ግን ያ ሰው የሆነ ነገርን ከሰማ የሆነ ክፍተትን ከሰማ በኋላ ይርቃል። ሲርቁኝ ደግሞ ይሄ ባንዴ ነው በቃ አንቺ እንደዚህ አይደለሽ እንዴ ብሎ ተናግሮኝ ነው የሚርቁኝ። ነው በጣም ነው የሚያስጠላው። ዳግሚት ውስጥ ነው ልወጣ የምችለው። አሁንም ድረስ ባልና ሚስት ናችሁ ወይስ ተፋታችሁ? አይ ገንዘብ ስከፍለኝ ነው መፈታት ብሏል አባቴ። በቃ ኒካን አውርድላት ከዚህ በላይ ተሰቃየት ሲለው ገንዘብ ትክፈለኝና ፈታታለሁ አለ። እኔ ደግሞ ከሸሪዓ ፍርድ ቤት ስንጠይቅ ደግሞ ከ4 ወር በላይ አንቺን የማያስተዳድርሽ ከሆነ አብራችሁ ካልሆናችሁ ኒካ በራሱ ጊዜ ማውረድ ስለሚቻል አንቺ ወደዚህ ስትመጪ በቃ በራስሽ ወረቀቱን መቅደድ ትችያለሽ። ከቱም እያስተዳደረሽ አይደለም፣ ለልጄም አስፈላጊ ነገር እያደረገ አይደለም። እና ሲቀጥል ደግሞ ልጄ አሁን ላይ በእኔ ያለሁበትን እንትን አትረዳኝም። ገባ 6 ዓመቷ ነው አሁን ላይ። ትይዛለች እና ሁሌ ምንም ነገር ናይ ነው የምትለው። እኔ በጣም እንድትደሰት እንድታወራኝ ስልክ ረጅም ሰዓት እንድታወራኝ ብዬ በጣም ብዙ ነገሮች ነው የምገዛው እንደ እናት ማለት ነው። እንድታወራኝ ነው ጓጉታ እንድታወራኝ ብዬ ማለት ነው። እና ግን እሱ ምንም ነገር አትፈይ ማለት እኔ የምገዛው ልብስ ጫማ ምናምን አይታያትም ምንም ነገር አይታያትም። ሁሌ የምትለው ነይ ነው እና እዛ ደግሞ መሄድ አልችልም። ታውራኝም ስትቀር ስትሸሸኝ ራሱ በቃ እኔ ማንንም ሰው እንደማይፈልገኝ አድርጌ ነው ራሴን የማስበው። በቃ ነይ ሁሌ ትደውል እንደ ልጅ አይደለም የምታወራኝ፣ በቃ ነይ ነው።
የምትሄደው? እኔ ማን ነው ይዞኝ የሚሄደው? እናቴ አይደለሽም ወይ? ነይ። እኔ እዚህ ጋር ደግሞ የማሳልፈው ነገር አለ። ለልጅ ናት፣ ህፃን ናት። ምንድን ነው የምታሳለኝ? እኔ የማሳልፈውን ነገር ኤክስፕሌን ለሷ ማድረግ አልችልም። ገባሽ? እሷ እንኳን ስትናገረኝ አሁን ላይ በጣም ነው የሚከፋኝ። የምር በጣም ነው የሚከፋኝ። እኔ ማንም እንትን በቃ በእሷ ነበር እየተጠራኑ የነበረው። አሁን ላይ ግን እሷ ራሱ አላውቅም፣ እሷ ህፃን ናት። እኔ የደረሰብኝ ነገር አታውቅም። ግን አትሊስት አላወራትም ብላ ስትሸሸኝ እንኳን ይከፋኛል። በቃ እኔ ማንም ሰው እንደማይፈልገኝ አድርጌ ነው ራሴን የምስለው። እና በቃ እኔ ጸጸት ያልኩ ደግሞ ወንድሜ በቃ ልክ ለእኔ አሁን ሰው እንዴት ነው ወደ እኔ ሲመጣ ስለነበረ እንደዛ አይነት ነገሮች የተፈጠሩ ይሄ 5 ዓመቱን በሙሉ ይሄ በቃ በጣም በጸጸት ነው እያሳለፍኩ ያለሁት። ማለት በእኔ ምክንያት ነው እንደዚሁ ነው እያልኩኝ ማለት እና ያው ማልቀስም ደስሞኛል። ማልቀስም ደግሞ ማቆም አልቻልኩም። በቃ የሆነ ከራሴ ጋር መሆንበት ምክር ብትሰጠኝ ደስ ይለኛል። በጣም ነው ከበደኝ አሁን ላይ። አይዞሽ፣ እድሜሽ ምን ያህል ነው? ይሰማል? ድምጼ ይሰማሻል? ሰማኛል። ጓዶች እድሜሽ ምን ያህል ነው? እየተሰማት አይደለም የኔ ድምጽ? አሁን ላይ 25 ነኝ። እሺ ተረጋጊ፣ ተረጋጊ። ጸጸት ጥሩ ነው፣ ጸጸት ጥሩ ነው። ግን ጸጸት አንዴ ተጸጸተሽ የምትመለሽበት መንገድ ነው እንጂ ሁልጊዜ የእድሜ ልክሽን እየጎተተሽ ራስሽን በጸጸት እስር ቤት ውስጥ ከተሽ ማቃጠል የለብሽ። ምንም የምትፈጥሪው ነገር የለም። ተጨንቀሽ ተጠበሽ ከጸጉርሽ ዘለላ ላይ ኢንች መጨመራችን ኢንች መቀነሳትሽ ልትቆጣጠር የምትሽው ነገር ላይ ብቻ ነው ማተኮር ያለብሽ። አሁን እነዛ የተፈጠሩት ነገሮች በሙሉ ያንቺ ጥፋት አይደለም። አንቺ ልትቆጣጠር መደፈርሽን ልትቆጣጠር ትችላለሽ። እንደዛማ ቢሆን ባልሆነ ነበር። ይህ ሰውዬ ዘብጥያ መውረድ ያለበት ሰውዬ ነው። ባለቤት የምትይው ሰው ማንም ይሆን ማን ሚስቱ እንኳን ብትሆኚ አለ ፈቃድሽ አንቺን አስገድዶ ማድረግ ማለት መድፈር ነው። ገብቶሻል? አይደረግም። ይሄ ሰውዬ ልጁን ቢያገኝ አይምርም። ለስሜቱ ባሪያ የሆነ ሰው በጣም ነው የሚያበሳጨኝ። ማለት ወንድ ልጅ በዚህ መጠን እንስሳ ሲሆን ማለት ሚስቱ ነሽ አይደል? ከገዛ ጓደኛው ጋር ተባብሮ ንድፈራት ብሎ ይህንን ማድረግ ማለት ከሰይጣን ጋር መጨባበጥን የሚጠይቅ ሚስቱን ሲያይበት ወይ ሲነኩት ወይ ዘነጣ ስጦታ እንኳን ሌላ ወንድ ያይብኛል ብሎ እኮ ወንድ እኮ ይቀናል እኮ። ቅናቱም ከልክ ያልፋል አንዳንዴ። ይሄ ሰውዬ አንቺን አፍቅሮሽ ይሁን ያገባሽ ወይ ደግሞ ተገደሽ ይሁን እሱ ሌላ ጉዳይ ነው። ግን ይሄ ሰው አይሆንሽ። በሰማዩም በምድሩም ሕግ የማይደረግ ነገር ነው ያደረገው። ከዚህ ውስጥ ለመውጣት መጀመሪያ ሁኔታሽን ቀስ በቀስ ነው ያሉብሽን ችግር
አሁን ስታያቸው የሚያሳምሙሽ፣ ስታወሪያቸው የሚያሳምሙሽ፣ ትውስታ የሚጭሩብሽ፣ ህመም የሚቀሰቅሱብሽ ምንም ጊዜ ማስተዋል እንድትመጪ። አሁን ፖይንቱ የተፈጠረውን ነገር ከአይምሮች ማጥፋት ኳችን አንቺ እንድትጠነክሪ ስፖርት ቤት 10 ኬጂ በጣም ይከብደዋል። ቀን እየጠነከረ ይመጣል። ስለዚህ ቀስያ በቃ የራሴን ኢንተርኔት ላቋቁም እንዴ? አልሰማችሁም? አይሰማም? የራሴን ቴሌ ላቋቁም እንዴ? ምን አባቴ ላድርገው ታዲያ ጓዶች? ዋይፋይ ዳታ ቀየርኩት፣ ዋይፋይ ቀየርኩት። ሙቀት አይችልም እንዴ? ዘንድሮ ኢንተርኔት ደግሞ ሙቀቱ ይሁን እንዴ? ማታ ማታ ሰላም ነው። አሁን የሚሰማችሁ ከሆነ ጥሩ። ስለዚህ አሁን አንቺ ራቂ ለአንድ ለ3 ለ6 ወር አንቺ እንድትጠነክሪ ነው። እሺ ነገሮች እንዲቀሉ አይደለም እየነገርኩሽ ያለው። ውስጥሽ የተፈጠረው ነገር ሊጠፋ አይችልም። አንቺ ከጠነከርሽ ሁኔታውን ይቀላል። ምሳሌ ቅድም እንደሰጠውሽ አንድ ሰው ጂም ቤት ሄዶ የመጀመሪያ ቀን 10 ኬጂ ለማንሳት ቢሞክር ይከብደዋል። በጣም ታግሎ ነው የሚያነሳው። በየቀኑ በሰራ ቁጥር ግን ያ 10 ኬጂ በጣም እየቀለለው ይመጣል። ምናልባት በአንድ ጣቱ የሚያነሳው ሊሆን ይችላል ከጊዜ በኋላ ከወራት ምናምን በኋላ። ይሄ ማለት ያ 10 ኪሎ ቀንሶ ሳይሆን ሰውየው ጠንክሮ ነው። በየቀኑ ሲሰራ የበለጠ ጠንካራ እየሆነ መጥቶ ነው። ስለዚህ በህይወታችሁ ውስጥ የከበዳችሁ ነገር ካለ ራሳችሁን ማጠንከር ነው እንጂ ነገሩ እንዲቀል አትጠብቁ። ነገሩ እንዲቀየር ሳይሆን እናንተ ተቀየሩ፣ እናንተ ጠንክሩ፣ እናንተ በጣም ብርቱ ሁኑ። መንፈሳችሁ ይጠንክር፣ ስነ ልቦናችሁ ይጠንክር፣ አስተሳሰባችሁ ይጠንክር። በቀላሉ የምትሰበሩ ከነበራችሁ ራሳችሁን በጣም ስትሮንግ ስታደርጉ ችግር የሆነባችሁ ነው የሚያስለቅሳችሁ ጉዳይ እንደዚህ ቀላችሁ የምታዩት ሆኖ ታገኝታላችሁ። ችግሩ እኮ ጠፍቶ ወይ ቀንሶ ሳይሆን እናንተ ግን ጎልብታችኋል፣ በሀሳብ በመንፈስ ልዕልና ከፍ ብላችኋል። ስለዚህ እህቴ አንቺ ከገጠመሽ ችግርና ከሆነብሽ ነገር ለመላቀቅ አንቺ ነሽ መጠንከር የሚገባሽ። ይህን ለማድረግ ደግሞ የምታደርጊው ነገር ምንድን ነው? ጥፊ ለ6 ወር ማንም አታናግሪ። ከዛ የሚመጣብሽን ነገር ዝጊ፣ ራስሽ ላይ አተኩሪ። ጠንካራ ሴት እንደሆንሽ ሆኝ ስራ እየሰራሽ ገንዘብ ያዥ፣ ራስሽን ጠብቂ፣ ጤናሽን ጠብቂ፣ ጸሎት አድርጊ። በየቀኑ ከአዳዲስ ሰዎች ጋር ስትተዋወቂ ብዙ እውቀት እያገኘሽ ትመጫለሽ። ጠንካራ ሰዎችን እየተመለከትሽ ትመጫለሽ። በዚህ አይነት ሁኔታ ቀን ቀንን ሲተካ በጣም ብርቱ እየሆንሽ ትመጫለሽ። ለልጅሽ ደግሞ ትንሽ ጠንካራ እስክትሆኝ ነው። ከዛ ሂጂላትሽ ነይ እያለችሽ ከሆነ ሂጂ። ሞት የሚባል ነገር አለ። ልጅሽ አንቺን ፍቅር ፈልጋ ነው። ልብስም ስገዛላት ደስ አይላትም አልሽ። ልብስ ስገዛላት፣ ጫማም ስገዛላት፣ ብርም ትብል ምንም አያስደስታትም አልሽ። በቃ አንቺን ፍቅር ነው የፈለገችው ማለት ነው። ስለዚህ እስከ መቼ የሚለውን ነገር ቁጭ ብለሽ ፕላን አውጪና በዚህ ጊዜ ሄዳለሁ ብለሽ አስቀምጪው። ከዛ ውጪ ጠንካራ መሆን ለድርድር የምታቀርቢው ጉዳይ የለም። ልፍስፍስ ከሆንሽ ማንም አይፈልግሽ። ማንም ከአንቺ ጋር ጓደኛ መሆን አይፈልግም። ቤተሰቦችሽም ጭምር አይፈልጉሽም። አልቃሻ ከሆንሽ ለፍስፍስ በሆነብሽ ነገር እንደዚህ ሆኜ እንደዚህ ብለሽ ሁል ጊዜ እዛ ነገር የምታለቅሽበት ጸጸት ውስጥ ራስሽ የምታሽከረክሪ ከሆነ ጊዜ ይሄዳል። አንቺ ግን እዛው ነሽ። ስለዚህ ወደድሽም ጠላሽም
ከተቀመጥሽበት ብድግ ብሎ መቆም፣ ጠንካራ ሆኖ መገኘት የግድና የግድ ነው። የራበው ሰው ምንድነው ማድረግ ያለበት? መብላት አይደል? ወይንም ደግሞ መብላት ነው ያለበት። ሌላ አማራጭ አለ እንዴ? በህይወት ለመኖር መብላት ወይም መብላት ነው ያለበት። አለመብላት የሚባል ምርጫ የለም። ስለዚህ አንቺን በህይወትሽ ውስጥ አንድ ምርጫ ነው መኖር ያለበት፣ መነሳት ወይም መነሳት፣ ወደፊት መቀጠል ወይም መቀጠል። አገር ቤት ስትሄጂ ሰውየውን መፍታት አይደለም ከቻልሽ ዘብጥያ ብታስወርጁ ባይ ነኝ። እንኳን ሚስቱ ሆነሽ አብረሽው ቁጭ ብለሽ ልትበይ ቀርቶ። ተግባባ? ባል ጓደኛውን አስተባብሮ ሚስቱን ሲደፍር ማለት ነው። ትናንትና አንዲት ልጅ ገብታ ታስታውሳላችሁ? ባሌ ምንድን ያለችን ቅድም ራሱ ያናደደኛል ምናምን ያለችን። እንዲህ አይነት ባሎችም አሉሽ። ትንንሽ ችግር ሲፈጠር ትዳራችሁ ውስጥ ተነጋግሮ መፍታት ልመዱ። ችግር አልረዳ አለኝ ይበሳጭብኛል ምናምን። ይኸው እንደዚህም አለ ጓደኛውን አስተባብሮ የሚደፍር። ሚስቱን መድፈር ይጠበቅበታል እንዲህ ባል? ማድረግ የሚፈልገው ነገር ካለ በፈቃዷ እየተፈቀደ ነገር ነው። በትዳር ውስጥ ያለ ነገር በሙሉ በፈጣሪ ፊት ንጹህ ነው አይደለም የሚባለው? ይህን ማድረግ ምን አስፈለገ? ፐርሰናል ጥላቻ ካለበት አላውቅም፣ ግን ከአይምሮ በላይ ነው የሆነው። ስምቼ አላውቅም እንደዚህ። ጓደኛ ሚስትን እንኳን እንዲያረግ ቀርቶ ሲጠቅሳት ካየኸው እኮ መሳሪያን የምትመዘው እንደ ባል። ከባድ እኮ ነው። ጤና ይስጥልኝ።